እኔማ ስለሷ ቆይ ታለቅሳ አላያችሁም እንዴ? ህፃን ልጅ እኮ አለች። ኧረ እሷስ ምላሷን የእሷ ምላስ አይገርማቸው? የእሷ አይደለም እንደዚህ አይነት ሴት ምላሰኛ ሴት የእሷ ምላስ ያልሽ አራስ እንደዚህ ይተኛል እንዴ? ጋቢ ጣል አድርጋ ጃፖኒ ለብሳ ንፋስ የሚባል ነገር እኮ አለ። ምን ነው ወልደናል እኮ እንከፍ እኛ ማይ ማረገች። አሁን እናንተ መልእክት አስተላልፉ። ማማት ነው ድራማ ጫናቸው እና እናንተ እንደዚህ አልጠበቃችሁም። ታይ በእናትሽ እኔ አመዳሜ ራሱ አስጨንቃለሁ። ዛሬ የደላው ኦሳምና አንድ አይነት አበሻ ቀሚስ ለብሱ። ተደማመጡ ባካችሁ። ይታርጉ ዩዘር መጣች። ማንን ላው ዩዘር ተናደረች። ይወርድለታል አስገቢ። ዛሬ ኦሳህናን ሰው አንድ አይነት አበሻ ቀሚስ ለብሶ እንኳን ራሳችሁ ላይ ለቀን የኛ ጨረቃ ፋሚሊ በአለም ተበቀ ለኛ ጨጓራችን ያቃጥላል። ጓጓውት እኔ ስንቴ እንደገባው ነው ለቀቁ ብዬ ማርያምን ምን አይነት ጉር ነው? ቆይ አንድ መልስ ልናገራቸው። ለነዚህ ለብሩኬና ለሃይሚ ቂጣቸው ላይ መርፌ መውጋት አለባቸው አይደለም? አትሳቁ እናንተ። እኔ ምለው ማለት ነው አመት በዓል ላይ ጂኒ ይነሳል። እሺ በእኛ ጾም ላይ ጂኒ ይነሳል። ለሙስሊሞች ጾም ላይ ጂኒ ይነሳል። ላማ አፈሪሎ ፈኩድ የምን ፈጉድ ነው? ያው ያቺ ጋር አይደለሽ። ስለዚህ እነዚህ ልጆች አሁን ግራ ገባን። አራት ሳቁኝ ማዛ ስታወራ እንዶ ማዛ ላይ ካርጉኝ እስኪ አትሳቁ። አራት ሳቁ ነው ደስ ስለምትይ ነው ሌላ ነገር እንዳይመስልሽ። እኔ እናት ታይ ዛሬ በሬ ራሱ እየገዛሁት ምክንያት ማለት ነው ብሩኬ እንጋባ ስል በደስታ ሆኜ በሬ ይሄ ለብሩኬ ነው ብዬ ለሃይሚና ለብሩኬ ሰርግ ነው ብዬ ወደ ቀንዱ ነው እንደሚበላው አንቺ ቀንዱ አሸነፈ እኮ። ከዛ ፎቶ ራሱ ወዲያውኑ እየሰርግ ፎቶ አመጣው በዜሮ አስገቡኝ። አውሩ እናንተ አውሩ። ኧረ አትሳቁብኝ። ወይኔ ማዛ አልጋ ላይ የተኛችው ላሚቷ ስጋ አላት ትመስላለች። ከሱ ታይ እሷ ሃይሚ ናት፣ እሱ የቆመ ብሩኬ ነው። አይ ነገደ ይፈላ ግን ማርያምን ልጆቻችን አይልመድባቸው። በዓል በመጣ ቁጥር እንትን አይበሉ። በቃ በዓላችሁን ያክብሩ። ማርያምን በጣም ነው የሚያስጠላው። ታደሰ ሚዲያውን አጨመላለቀው። ምን እናርግ? ወፍታይ ባክሽ እነሱ ስም አትጥሪ፣ ራሳቸው ጉዳይ እነሱ። እኔ ገረመኝ የሃናን ነገር ምን ነው ዛሬ ዘና ብለሽ ተቀብለሽዋል። ነገ ስትጫው እንዳልሰማሽ የሆነ ተወጋች ነገርማ እኔ እንደማ አይደለም። ፍቅር የኔ ቆንጆ ማለት ነው። ዛሬ እኔ አይደለም ሰላም ልናገርሽ ፍቅር እሺ አውሪ። አንቺ እኮ ችግር ነው ጭንቀት ነው የምታወሪው። ተይ በእናትሽ ማርያምን። አይደለም ህማማት 5 ቀን እየገባ ነው። በዓል እስከሚደርስ ለምንድነው ድራማው የማይቆመው? ምንድነው ችግሩ? በሌላ በፍቅር አይሞጥም። 5 ቀን ነው። 5 ቀን እኛ እንጽምበት። ሰላምዬ 3 ወር ሙሉ ሰሩ። ለምንድነው በዓል እስከሚደርስ? የዛሬ ዓመት ነበርኩ እንጂ የዛሬ ዓመት ነበርኩ። አዎ ነበርኩ። እነሱ እንደዚህ ነው እንዴ? የፋሲል ጊዜ ልንገርሽ አቅራቢያው ህማማት አካባቢ ነው የተጀመረው። ልንገርሽ እዛ አካባቢ ነው የተጀመረው። ያሁን እኮ አሁን ህማማት ላይ እኮ እየጀመሩት ነው። እሱ ሊጨርሱት ነው። አሁን ግን እየጀመሩት ለምን ዝም አይሉም? 5 6 ቀን 7 ቀን ደግሞ እኔ የሚገርመው ከቪዲዮ በኋላ ተጀመሩ። ሰላም መች ተጀመረ? ሰላም መች ተጀመረ? አልተጀመረም እኮ ፍጻሜ አይደለም። አንቺ በተረዳሽው ነው የምታወሪው። ላላላ አንቺ በተረዳሽው ነው የምታወሪው። የልጅቷ ጉዳይ ቆይ ሰላም የልጅቷ ጉዳይ ጸርቷል። ልጅቷ ጸርቷል። የልጅቷ ጉዳይ ሌላ የተቀሰቀሰ ነገር ልጅቷ ነገ ይፈታል። ምን ተቀሰቀሰ? ሃይሚ እኮ ያለችው አንተ ልጅ አለክ
ያለችው እኮ ሃይሚ አንተ ልጅ አለክ ያ ነገር መሽጠራ ብዙ የምታስተካክለው ነገር አለ እኮ አጭርና አጭር መልስ እኮ ነው ትክክለኛ ነገር እኮ ነው ዛሬ ነው ለምን እስከሚደርስ ዝም አይሉም ቆይ ልንገርሽ ሰላም እንጋባ ስላለችው እሱ እንጋባ አላት አይደል እንዴ እንጋባ አንቺ እንደዚህ ተቆመሽ ማሰብ እኮ አለብሽ አንዳንዴ እኮ ይኸውልሽ ዝም ብለን መጭፍ መጓዝ የለብንም ቆይ እሱኛ አልተቀበልም ነገር ቆይ በመጀመሪያ ደረጃ እንጋባ አላት አይደል ሃይሚ ደግሞ ያልተመለሰላት ጥያቄ አለ እንኳን ለኔ እንኳን ለሷ ለኛ ያልተመለሰልን ነገር አለ ምንድነው ብለሽ ጠይቂ ልጅ ነው እኮ የተባለው አይደል እንዴ ይሄ ልጅ ያለ ስም ሰጥቶታል ነገ አግብቼህ እንኳን አብሬክ ብቀመጥ የልጅ አባት እየተባልኩኝ ሰላም መነሳት የለብኝም አለች ትክክል አንዷ ከዚያ ይሄ ልጅ ባላጣ ደግሞ የልጅ አባት ለምን ታውቂያለሽ ትዳር ቀልድ አይደለም ትዳር ውስጥ ስንገባበት ነው ትዳር እኮ አሁን እሱ ወይ ከፍራቻ አንፃር ነው ስለሚወዳት ሳስቶላት ነው ገባሽ እሷ ደግሞ እዚህ ጋር ያለውን ነገር ማጥራት ትፈልጋለች መጥራት አለበት እኛም እኮ ስንጠይቅ ነበር ይሄን ጥያቄ እኛ እኮ ዝም አላልንም ፍቅር ስላንትና ወዲያ እኮ ብያቸዋለሁ ፍቅር ስለሆኑ ዝም አለን እንጂ ብዙ ያልተመለሰልን መልስ አለ ለምን 3 ወር ሙሉ ስረግጦ ነበረ አልዋሽም የተናገርነው ነገር ነው አይደል እንዴ እንዴት መስዋዕት እሷን አስቀምጣ ስልን ቆይ ሰላም አዳም ጨርሰሽ ተረጋጊ አሁን ሊሄዱ ነው ስሚኝ ቆይ ስሚ አሁን ሊሄዱ ነው ነሳት ያለበት አንቺ በቃ ማይገባሽ በቃ ሰላም ዋሉ እናቴ ምን አዳራ በቃ ዝም በይ ትዕግስቱን ስጠኝ እስኪ እንደነስቃችሁ ብትተው ምን አለ በቃ ኑ እንቅረጽ ሀያ እንቅረጽ እኔ ያልኩት እኮ ማዝዬ እኔ ያልኩት እኮ ከበዓል በኋላ ያልኩት ማሰፍሪ ትበል በእናትሽ ከባሏ ጋር ሀያ እንቅረጽ ሀያ እንቅረጽ ካላስ የምንም ነገር የለም እኔ ፍቅር ማለት ነው ዛሬ በሮቹ ያመጣሁት አንዱ የተኘችው አንዱ ደግሞ የቆሞ ያመጣሁት ማለት ነው ቅድም ቪዲዮ ላይ ሃይሚ አልጋ ላይ ተኝታ ዘንበል ብላ ለብሩኬ ጎንጎል ብላለች ብሩኬ ጭንቅላቱ ይዟል በዛ የተመለከተ ነው ሁለቱ አንዱ የተኛ አንዱ ጎንቦል ያለ ያመጣሁት ስለዚህ መሳቅ ነው በቃ እኛ ፍቅር ማሳለፍ ነው መጥተው ነው እሱ አሁን ማማት ነው ብለው እኮ አይምሩንም እየሰሩ ፍቅር የነቆንጆ አሁን ደም ሼር አድርጌያለሁ መርፌ ሰጥቼ ሼር አድርጌያለሁ ከዛ አሁን በቃ ፈታውሉ በራሳችሁ ሙት የምን ጭንቀት በራሳችሁ መስራት መጫወት ነው እንጂ እነሳይተም መስማት ዛሬ እንደውም እኔ እኮ ጥሩ ቪዲዮ ከመጣ ለባለቤቴ ደውላለሁ ብዬ አሰብኩት ግን ዛሬ አልደውለውም በቃ ይቅርብኝ ምን ልታዘዝ አሳልፈን እንስጥ ምኑን አይንስጣቸው እኔ መቼ ሰጠው የኔ ቆንጆ እኔ ዛሬ ጥሩ ቪዲዮ ከመጣ ለባለቤቴ ደውላለሁ አልኩት ሌላው አንድ አውርቼ ልውጣ ሰላም ጠይቀልኝ እንዴት ናችሁ ማዝዬ በእናትሽ ዛሬ ባልሽን አላዋራሽም መሰለኝ ተረጋጊ ታይ በመቀጠል ማለት ነው እኛ በጣም እኔ አሞኛል እኔ ራሴ በጣም አሞኛል እግዚአብሔርን በዚህ ድሜ ራሴ ብትመጪ ሁሉ ደስ ይለኛል አንድ ነገር መናገር እፈልጋለሁ አንተ ሰውኝ ሙኩ ጌታ እኮ ማዚን ካዩ እኮ በቃ አይዘገም እስካሁን ድረስ ያለቀስኩበት እናንተ ነው የምትይው አንድ ነገር መናገርና መጠየቅ እንፈልጋለን ቢኮዝ ከኔ ተሻላችሁ አላችሁና ማለት ነው እኔ መጠየቅ የምፈልገው ቃል ኪዳን እኮ ማለት እዛ የተቀደሰ ቦታ እዛ ሄደው ስንቶች ሀብታም ስንቶች ናቸው እዛ ሄደው ሳይሳካላቸው የሚመለሱት ማለት ነው አንድ ሰው እንዳያቋርጠኝ በእግዚአብሔር እኔ እዛ ቦታ ሄዳለሁ ለራሳችን ፈታ እንበል እኔ በሬ ላርግ ቆይ ውሸት ነው የሚያደርጉት ነው ከምለው እኔ ውሸት ነው እንዴ እንዴት ነው የምታስቡት እንዴ ለምንድን ነው የማንነጋገረው
ሚዲያ ማለት ልንነጋገርበት አይደል እንዴ? ለምንድን ነው እኛ የማንዋረው? ታይ በሬ አድርጌያለሁ። ታይ ቤተክርስቲያን እያወራሽ የመጨረሻ በሬ አይደለም። እነሱ እንዴት ነው ይሄ ገብተውበት? በዛሬ ቪዲዮ እኮ ነው የምናገረው። ቃል ኪዳን እኮ ከባድ ነው። ታይ በቃ በሬ አድርጌያለሁ። ወስኛለሁ እንዴት ነገር የሚያደርጉት እንደገና አንቺ ደግሞ ማዚ ደግሞ ይሄን በሬሽ ናሽ የኔ ቆንጆ በሬ አድርጌያለሁ። ይሄ ከባድ በሬ ነው። በቃ ሃኒ በቃ የኔ እናት በዓል ሲመጣ ሁልጊዜ ቀልድ ነው እንዴ? እንደዚህ እንዴት ቀልዳላችሁ እንዴ? ችግር የለም የኔ ፍልቅልቅ በሬ አድርጌያለሁ። በቃ ነገ ምን አገባኝ ስለአንቺ በሬ። ማዚ ዛሬ አታናጂ ማዚ። ኧረ ተይ ግን ተይ ታላሳዝንሽ። ምን ይትነሽ? እኔ ታይ በቃ ሂጂ አልቅሽ፣ ሂጂበት የኔ ቆንጆ አልቅሽ። በሬሽ ናሽ። ይሄን በሬ ወስደሽ ታጅላቸው ለነሱ ለሰርጋቸው። ሰርግም የለም በሬ ሲጀመር ማለት ነው እራሱ ሲያምር ከባድ ነው። ከባድ አጎየ ፍልቅልቅ የኔ ቆንጆ የፎቅ ረስመታት የታችኛው ነገር የኔ ቆንጆ የኔ ልዩ ፍቅር ወይ ንገሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ የኔ ቆንጆ እንዴት ነሽ? ቢላይ ወረድኩልሽ ቢል በሬ ለታናንሽ ሲያምር ይቀራል በሬው። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ብዬ ደህና ነሽ? እንዴት ነሽ? ስንት ሀሳብ አለበት። እናንተ ዝም ብላችሁ የማይወራ ታወራላችሁ። እንዴት ነሽ ሚሚዬ? ከስር እየሰማሁ ነበረ። እንደማመጥ በመድኃኒዓለም ሰው ገስት ላይ የሚገባው ሀሳቡን ለመስጠት ነው። ተይ ተው አትበሉ። ሚሚ ልታወራ አለባች አይደል? አይ ይሄ ነገር ማውጣት ከፈለኩኝ በቤቴ ነው ማውጣት የምፈልገው። ተው አይ እንደዚህ ነገር ካለማ ሰው ሲያወራ ለምንድን ነው የማይናገረው? ኖ ተነገረ። የመጨረሻ ይተካልኝና ነው እዚህ ጋር ፈተና እኮ ነው። አውሪ እንዴ አውሪ እንዴ! ምን ሆነሻል? ሰላም አንቺ ብቻ ነሽ ኦርቶዶክስ፣ እኛም ኦርቶዶክስ ነን። ሀና ሁላችንም ክርስቲያን ኦርቶዶክስ ነን። ይሄ ማለት ኦርቶዶክስ ናቸው። ቤተሰቦቼ አክራሪዎች ናቸው። ይሄን ነገር ሳይጨርሱ ለምን እዛ ጋር ሄደው ቃል ኪዳን አደረጉ ነው ያለችው እኮ። ቃል ኪዳን ማለት ቀላል ነገር ነው። ድንጋይ ስላረኩት እኔ ልውረድ። አውሩ እናንተ። ችግር የለም። ድንጋይ እኮ የሚወገርበት ኃጢአተኛ የሚወገርበት ነው እኮ። ኃጢአተኛ የሆነበት ይወገርበታል በዚህ ድንጋይ። ምን ሆነሽ ነው ማዝዬ? ትክክል እኮ ነሽ አንቺ ራስሽ እኮ ያስቀመጨው አቀማመጥ። በነገራችን ላይ እኔ የፈለኩት ምንድነው አንድ ቃላት ነው የምናገረው። ገዳም እዛ የተቀደሰች ቦታ ማንኛውም ሰው ተመኝቶት ያልደረሰበት ቦታ እነሱ እድለኞች ሆነው እዛ ሄደው ቃል ኪዳን ሲገባቡ ይሄ ነገር ትዝ አላላቸውም ነበረ? ይሄ ነገር እንደሚመጣ ወደ ኋላ ተመልሰው የሰው ሳይነጋገሩ በደፋው ነበር እንደ ቃል ኪዳን የተግባቡት። ያለውን ነገር ነገሮችን ሳይፈቱ ነበር እንደ ቃል ኪዳን የተግባቡት። እኔ በጣም ያመመኝ በጣም የፈራሁት ውስጤ በጣም ነው ለኔ ቢኮዝ ሃይማኖት ከባድ ነው። እነሱ የሄዱበት ቤት ቦታ ማለት ገዳም ማለት በጣም ትልቅ ሪስፔክት ትልቅ የሚያስፈራ ቦታ ነው። ማንኛውም ሰው የማያገኘው ማንኛውም ሰው ያልታደለ ሰው ነው እዛ ሄደው ስንቶች ንጹህ ነን ብለው ስንቶች ደሽ ያልተሳካላቸው ሰው ቦታ ነው ያን የሚያክል ቦታ ሄደው እኔ በጣም ያለቀስኩት ያመመኝ አይገባም። ቢኮዝ ይሄ ቃል ኪዳን ከባድ ስለሆነ ከመጀመሪያም ሳይነጋገሩበት በደፈናው ነበር እንዴ ቃል ኪዳን የሆነው። እሺ ቃል ኪዳን ተግባቡ። ኦኬ ልጁ ብሩክ እግዚአብሔር ያድርገው ነው የብሩክ ልጅ ከሆነ ልጁ ከተገኘ ወይም ልጅቷ የሱ ልጅ ከሆነ ልትለያይ ነው ማለት ነው። ቃል ኪዳን የተግባባችሁ በቃ ልጁ ያንተ ልጅ ከሆነች እንለያያለን ብላ ነበር የገባችሁ። ቃል ኪዳን የተግባቡት በዚህ ጉዳይ ነበረ። ያልገባኝ ነገር አለ። እኔ ስለማላውቅ እናንተ አስረዱኝ እስኪ። እኔ ከኔ የተሻለ ኦልሬዲ እናንተ ታውቃላችሁ፣ አንደርስታንድ አድርጋላችሁ ብዬ አስባለሁ። ስለዚህ ይሄንን ብቻ አስረዱኝ። እኔ ታይሙሬ በጣም የተጨማለቀው ነገር የተጨነቀው ነገር ይሄ ነው በቃ። ቢኮዝ ቃል ኪዳን ማለት በጣም ከባድ ነው በጣም ማለት ነው። እንዴ ዛሬ መጣው አሁን አንገባው አሁን እንደዚህ ደግሞ ትዳርም ቢሆን በንግግር ነው። ሚዲያ ላይ መጡ ባል ሲደርስ ነው እንደኛ ጋር የምንሄደው። ሌሎቹ ኦዲየንሶቻቸው የታደሉ ናቸው። እኛ ሁልጊዜ ባል በመጣ ቁጥር ማልቀስ አለብን፣ መከፋት አለብን። ስለምንወዳቸው ነው፣ ስለምናከብራቸው ነው፣ ከልባችን ስፍስፍ ብለን ስለምንወዳቸው ነው። ስንት ዓመት ሙሉ ስለተከታተልናቸው ነው። እኔ ፕሮፋይል ራሱ አሁን ነው ማድረግ የጀመርኩት፣ አድርጌ አላውቅም።
እንዴ ይሄ እኮ አይገባም። ይሄ ሁሉ እናቶች እኮ በጸሎት ደስታ ላይ ናቸው። እኛ አሁን ለዳግማ ትንሣኤ አዲስ ነገር አለ ብለን እንጠብቃለን። ለሁሉ ነገር አዲስ ነገሮች አሉ ብለን እንጠብቃለን። 350 ይከበር ይድረስ የሚባለው ሁሉ ለሱ ሁሉ አዲስ ነገር እንጠብቃለን። ይሄ መናገር አላወጣም። የጠበቁትን ነገር መናገር አልፈልግም። እዚህ ጋር ግን እየተባለ ነው። ስለዚህ ማለት ነው ተረጋግተው አስበው ይናገሩ። ይሄ ነገር ሚዲያ ላይ ተመጡ ሂጂ ምናምን በቃ ቦሎክ አይባልም። ቃል ኪዳን የሚባለው ነገር አስቡ። አይ ቲንክ ሃይማኖት ነው። ገንዘብ ጦስ ይዞ መኪና ገደል ይግባ፣ መኪና ሁሉ ነገር ገደል ይግባ። ቤት ከምንም በላይ ማተብ ላይ ያለው ሃይማኖት አለ። ሚሚ የኔ እናት ማለት ነው። ሚሚ የኔ ፍልቅልቅ ማለት ነው። ሚሚ የኔ ፍቅር ማለት ነው። እዚህ ጋር እነሱ ጋራችን ተቃጥለን ምን አገባን? እነሱ ዘጋቸው ስለምናከይ ችግራቸውን ሳይፈቱ ለምን ቃል ኪዳን ተግባቡ? እኔ ምን አገባኝ? ቻናላቸው ሼር አደርጋለሁ። ከዚህም በኋላ እንትይዝ ብዬ ቁጭ እላለሁ። ለምንድን ነው ጮጋራ የምትቃጠዩ? እናቴ ጮጋራሽን ተቃጠለ ማለት እኮ በህይወትሽ የለሽም ማለት ነው። ጮጋራሽን አትቃጠለ ሚሚላንድ በሏት እየተባልሽ ነው። ሃናንዬ እኔ ምንም አላወራሁም። ሚዲያ ነው መናገር ያለብኝ። ሃናን ሚሚላንድ በቃ ፕሮፋይል አድርጌ አሁን ስናገር እሺ ላኪልኝ። በሬው ነው ማለት ነው። ፕሮፋይል አድርጌ ካሁን በኋላ ሚሚ ወይ አሳልፈን አንስጣቸው። አላወራም በቃ ዘጋው ጨረሱ። አሳልፈን አንስጣቸው ለሌላ ሰው ማን አሳልፈ ሰጣቸዋለሁ። እኔ እኮ ወዳቸዋለሁ። ተረጋጊ። የምትወጂው ሰው አሳልፋችሁ አትስጡ። አዎ በቃ እኔ አሳልፈን ሰጣቸው። እኔ አሳልፈን ሰጣቸው። ይመለሱልን ነው የምለው። ይመለሱልን። እኔ መቼም አልሰጣቸውም። ስንት ዓመት ሙሉ አሳልፈ ሰጣሁ። ምን አባቴ ስለሆንኩ ነው የማሳልፈው። ሙቼ ነው የምወዳቸው ሰው እስከነ ምናምን ኦዲየንስ ሆነም እኮ እስከነ ምናምናቸው ወዳቸው ነው። አሁን ዝም በሉና ሚሚ ስሚ፣ ተረጋጊ። አሁን በደንብ ስሚ። በመጀመሪያ ደረጃ አልፈልግሽም አይደለም መልስ የመለሰችው ወይ የመለሰው እንጋባ አለ አይደል? እኛ ተመልሶልናል። ሃይሚን ታያት ትርኪያ ጀነባ ሃይሚን እኛ ተመልሶልናል። ባሳዩን ደስታ 3 ወር ሙሉ እኮ ብሩኬ ረግጠኗል። እሷም ተረግጣለች አይደል? እሷን የረገጡ ረግጠዋሉ። እኛ ደግሞ አልረገጥናትም፣ ከጎኗ ነበረ እንደ ሴት እንደ አንድ ወላጅ እናት ሴት ስለሆነች ስለተጎዳች እንቧን ስላየን አይደለ? በደስታ ሲመጡ ያ ነገር ሳይመለስልን እኛም አብረን በቃ ደስታዋ ደስታ ስለሆነ እሷ ከረሳችሁ እኛም ረሳን ብለን መጓዝ ጀመርን። ከትላንትና ወዲያ ግን እዚሁ ሃናን ቤት ያቺ ከፍፄ ጋር ስትመጣ ይሄን አስተያየት ተናግሬያለሁ። ሃናን ልክ ነኝ ልክ አይደለሁ? እዚህ ቤት አውርቻለሁ። እኛ እኮ ያልተመለሰልን ነገር አለ። ነገር ግን እሷ ዝም ካለች፣ እሷ ደስተኛ ከሆነች እኛ ሁላችንም እህቶቿ የእሷን ደስታ ነው የምንፈልገው። ተነስቶ እንጋባ አለ አይደል? እሱ ይሄን ሀሳብ ያመጣው እኔ እንደተረዳሁት አሁንም ከእናንተ እንትን ብዬ ቪዲዮ ማላልሽ እያዩት ነበረ። እሷን አለማጣት ነው። እሷ ደግሞ ይሄ አይደለም። ጭንቅላት ያላት ሴት መጀመሪያ የባሏን ስም ማጥራት ትፈልጋለች። እሱም በሃይሚ መማር ትችላላችሁ። ገብቶሻል? ምንድን ነው ይሄ ልጅ ስሙ ቆሽሿል፣ ተሰድቧል፣ ቅስሙ ተሰብሯል፣ ብዙ ነገር ተሰዳርባሉ። ከትላንትና ወዲያ ነው አይፎን ስልክ የሰጣት ጊዜ እኮ ክፉ ነገር ለተናገርኩሽ ነገር ብሎ ነው ያን ነገር አድርጎ ይቅርታ የጠየቃት ስተቱን ስለገባው። ዛሬም በሚናገረው ነገር በጣም ተረጋግቷል። ትክክል ናት። እኔም አላረገውን ነገር ለምን አታረግም ብዬ ጃዝ አይደለም። ይሄ ትክክል ናት። ትክክል እኔ አግብቼ ነው የምኖረው። እኔ እናት እኔ አግብቼ እንኳን የምኖረው አብሬው እያለሁኝ ባልሽ እኮ እንደዚህ ነገር በ5 ደቂቃ ውስጥ ወጥቼ ሳላረጋግጥ ተመልሼ አልገባም። ይሄ ህይወት ነው። ትዳር በጣም ከባድ ነው። ትዳር ውስጥ ካለሽ ወይ ደግሞ መጀመሪያ ከባልሽ ጋር እንትን ስትይ ሳታጣሪ ይዘልሽ አትገቢም። ምንድን ነው እችን መታ ወልዷለሁ እያለች ነው የዝችን አጀነብቴው ነገ ስለሚያስተካክል አሁን ሊሄዱ ነው ለበዓል አይደል? ልጅቷ ያኔ እኛ እኮ እናውቃለን። የ10 ወር ምናምን ካለችው በላይ ነው ጨምራ የወለደችው። አፈር ትውለዳ ሲጀምር አልወለደችም። እች ሬሳ ማለት ነው። ዲኤን አላስመረምርም ብላለች። ዲኤን ማታስመረምረው መጀመሪያ የተለያዩት በዲኤን ነው አይደለ? አላስመረምርም ካለች ውሸታም ስለሆነች ከዛ በኋላ እንጋባለን እኮ ብለዋለች። ቪዲዮን ጨርሳችሁ በደንብ ይዩት፣ ተመላልሳችሁ የሃይሚዬን ስሜት ማየት አለባችሁ። ለምን